ሰላም ጤና ይስጥልና አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን የዓለም ጤና ድርጅት በኢትዮጵያ የተከሰተውን ሄሞራጂክ ፊቨር በሽታ ለመከላከል የሚደረገውን ጥረት ለማገዝ የ46 ሚሊዮን ብር ገደማ አፋጣኝ የገንዘብ ድጋፍ እንደሚሰጥ አስታወቀ። የኢትዮጵያ አየር መንገድ 22ኛው ኤርባክስ A350-900 አውሮፕላን ተቀበለ። በወር ወይም በተርም የሚከፍሉትን የትምህርት ክፍያ የትምህርት ዘመኑ ከመጀመሩ አስቀድሞ ከተማሪ ወላጆችና አሳዳጊዎች ጋር በመወያየት በግልጽ የማያሳውቁ የግል ትምህርት ቤቶች ላይ ቅጣት እንደሚጣል ተነገረ። በሐዋሳ ኢንዱስትሪ ፓርክ ኢትዮጵያውያንን የደበደበው የውጭ ሀገር ሰራተኛና ኃላፊው ከሀገር ተባረሩ። የደቡብ አፍሪካው ፕሬዝዳንት በቡድን 20 ስብሰባ ባለመሳተፋቸው የሚጎዱት ራሳቸውን ነው ሲሉ ትራምፕን ተቹ። የዓለም ጤና ድርጅት በኢትዮጵያ የተከሰተውን ሄሞራጂክ ፊቨር በሽታ ለመከላከል የሚደረገውን ጥረት ለማገዝ የ46 ሚሊዮን ብር ገደማ አፋጣኝ የገንዘብ ድጋፍ እንደሚሰጥ አስታውቋል። ድርጅቱ ሀገሪቱ በሽታውን ለመቆጣጠር ለምታደርገው ጥረት ድጋፍ የሚሰጡ 11 አባላት ያሉበት ቡድን ማሰማራቱን ገልጿል። የተባበሩት መንግስታት ድርጅት አካል የሆነው ተቋም ይህን የገለጸው የኢትዮጵያ የጤና ሚኒስቴር በደቡብ ኢትዮጵያ ክልል በጂንካ ከተማ ሄሞራጂክ ፊቨር በሽታ መከሰቱን ይፋ ባደረገ በማግስቱ ነው። በዚሁ በሽታ እስካሁን 8 ሰዎች መጠርጠራቸውን ያመለከተው ሚኒስቴር መስሪያ ቤቱ የበሽታው ምንነት ገና በመረጋገጥ ላይ ያለ መሆኑን አሳውቆ ነበር። የዓለም ጤና ድርጅት በመግለጫው የበሽታው ትክክለኛ መንስኤ ለመለየት በህብረተሰብ ጤና ኢንስቲትዩት የላቦራቶሪ ምርመራ እየተከናወነ መሆኑን ጠቁሟል። በኢትዮጵያ የተከሰተው በሽታ እንደ ኢቦላ፣ ማርቡርግ፣ ክሪሚያን ኮንጎ ሄሞራጂክ ፊቨር እና ላቫ ፊቨር ያሉ ተላላፊ ምድብ ውስጥ የሚካተት እንደሆነ ድርጅቱ በመግለጫው አመላክቷል። የዚህ አይነት በሽታዎች የመጀመሪያ ምልክቶች ትኩሳት፣ ድካም፣ መፍዘዝ፣ የጡንቻ ህመምና የጥንካሬ ማጣት መሆናቸውን ድርጅቱ ዘርዝሯል። የኢትዮጵያ አየር መንገድ 22ኛውን ኤርባስ A350-900 አውሮፕላኑን ተቀበለ። አየር መንገዱ 22ኛውን ኤርባስ A350-900 አውሮፕላኑን ተቀብሏል። አየር መንገዱ የተረከበው ይህ ዘመናዊ አውሮፕላን 21ኛ A350-900 አውሮፕላን ከተቀበለ 2 ሳምንት ባልሞላ ጊዜ ውስጥ ኤርባስ ኩባንያ የተረከበው ነው። ይህ በዓለም ዙሪያ ለሚያጓጉዛቸው መንገደኞች እጅግ ዘመናዊ፣ የላቀና ምቹ አገልግሎትን ለመስጠት ያለውን ቁርጠኝነት የሚያሳይ ስለመሆኑ አየር መንገዱ ገልጿል። ኤርባስ 350-900 ሞዴል አውሮፕላን በመደበኛ ባለ3 ክፍል አቀማመጥ ከ332 እስከ 352 መንገደኞችን የሚያስተናግድ ሲሆን 18000 ኪሎ ሜትር በረራዎችን ሳያርፍ መብረር የሚችል እንዲሁም ዘመናዊ ቴክኖሎጂና የኤርዳይናሚክስ ውጤቶችን ያካተተ ግዙፍ አውሮፕላን ነው። በወር ወይም በተርም የሚከፍሉትን የትምህርት ክፍያ የትምህርት ዘመኑ ከመጀመሩ አስቀድሞ ከተማሪ ወላጆች፣ አሳዳጊዎች ጋር በመወያየት በግልጽ የማያሳውቁ የግል ትምህርት ቤቶች ላይ 500,000 ብር የገንዘብ ቅጣት እንደሚጣልባቸው የሚደነግግ ረቂቅ መመሪያ ተዘጋጀ። ትምህርት ቤቶች የክፍያ አፈጻጸማቸውን በትምህርት ቤቱ ማስታወቂያ ሰሌዳና ድረገጾች ላይ በግልጽ ሳያሳውቁ 100,000 ብር የሚደርስ ቅጣት እንደሚጣልባቸው በረቂቅ መመሪያው ላይ ተደንግጓል። ነፃና የግዴታ ትምህርት አተገባበር የሚል ርዕስ የሚሰጠው ይህ መመሪያ የተዘጋጀው በትምህርት ሚኒስቴር ነው። የትምህርት ማህበረሰብና ባለድርሻ አካላት አስተያየት እንዲሰጡበት ሐሙስ ዳር 4 2018 ዓ.ም በሚኒስቴር መስሪያ ቤቱ ይፋ የተደረገው ይህ ረቂቅ መመሪያ በ6 ክፍሎችና በ35 አንቀጾች የተከፋፈለ ነው። በመመሪያው ከተካተቱት ክፍሎች አንዱ የግል ትምህርት ቤቶች የትምህርት ክፍያዎችን የሚመለከት ነው። በዚህ ክፍል የትምህርት ክፍያዎች ፍትሐዊነትና ተመጣጣኝነት፣ የክፍያ አወሳሰን፣ የክፍያ ዘዴዎች ግልጽነትና ተጠያቂነት እንዲሁም የተከለከሉ ክፍያዎች ምንነትን የሚዘረዝር ድንጋጌ ተካተዋል። ግልጽነትን የሚመለከት የመመሪያው ድንጋጌ ሁሉም የግል ትምህርት ቤቶች በወር ወይም በተርም የሚያስከፍሉትን የተማሪዎች የትምህርት ክፍያና መመዝገቢያ በይፋ መግለጽ እንዳለባቸው ያስቀምጣል። ትምህርት ቤቶቹ ይህንን ማድረግ የሚጠበቅባቸው የትምህርት ዘመኑ ከመጀመሩ በፊት እንደሆነ በድንጋጌው ላይ ሰፍሯል። በሐዋሳ ልዩ ኢኮኖሚ ዞን ውስጥ በተደጋጋሚ በስራ ገበታው ላይ በሰዓቱ አልተገኘም በሚል አንድ ኢትዮጵያዊ ሰራተኛ ላይ ድብደባ የፈጸመ የውጭ ሀገር ዜጋና ጉዳዩን ይመለከተዋል የተባለ የኩባንያው ኃላፊ ከሀገር ተባረዋል። የሐዋሳ ልዩ ኢኮኖሚ ዞን ስራ አስኪያጅ አቶ ማቴዎስ አሸናፊ እንደተናገሩት ከስራ ሁኔታ ጋር በተገናኘ በተከሰተ አለመግባባት የውጭ ዜጋ የሆነ ሰራተኛ አንድ ኢትዮጵያዊ ላይ በፈጸመው አካላዊ ጥቃት እርምጃ ተወስዷል። ክስተቱ የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያዎች ላይ መጋራቱን ተከትሎ ጥያቄና ቁጣ የተፈጠረ ሲሆን የኢንዱስትሪ ፓርክ ልማት ኮርፖሬሽን ድርጅት ተቀባይነት የሌለውና አስፈላጊ እርምጃ እንዲወሰድ እንደሚያደርግም ገልጾ ነበር። በተለያዩ ጊዜያት በአንዳንድ የኢንዱስትሪ ፓርኮች ውስጥ የሚገኙ የኃላፊዎችና የስራ መሪ የሆኑ የውጭ ዜጎች በኢትዮጵያውያን ሰራተኞች ላይ
አካላዊና ስነ ልቦናዊ ጫና እንዲሁም ጥቃቶችን እንደሚፈጽሙ ሲሰማ ቆይቷል። የሐዋሳ ልዩ ኢኮኖሚ ዞን ስራ አስኪያጅ አቶ ማቴዎስ እንደተናገሩት ድብደባ መፈጸሙ እንደታወቀ ተጎጂ ሰራተኛው የሕክምና ድጋፍ እንዲያገኝ መደረጉ እንዲሁም አስፈላጊው መረጃ ተሰብስቦ በጥፋተኞቹ ላይ ተገቢው እርምጃ እንዲወሰድ ተደርጓል። የኢንዱስትሪ ፓርኮች የሚያስተዳድረው ኮርፖሬሽን እርምጃውን ተከትሎ ባወጣው መግለጫ ጥቃት ከፈጸማቸው የውጭ ሀገር ዜጋና ኃላፊ በተጨማሪ ችግሩ ከደረሰበት ደረጃ ላይ ከመድረሱ በፊት አስፈላጊውን እርምጃ አልወሰዱም የተባሉ የኩባንያውን 5 ኃላፊዎች ላይም እርምጃ መውሰዱን አሳውቋል። ኢትዮጵያዊ ሰራተኛን የደበደበው የውጭ ሀገር ሰራተኛ የድርጅቱ የስነ ምግባር መመሪያ ባለማክበር እንዲሁም ጉዳዩ ይመለከተዋል የተባለውን የኩባንያ የስራ ኃላፊ በተቆጣጣሪዎችና በሰራተኛው መካከል አለመግባባት ሲፈጠር ተገቢውን አስተዳደራዊ ክትትልና እርምጃ ባለመውሰዱ ከስራ መሰናበታቸውን አሳውቋል። የዞኑ ስራ አስኪያጅ በሁለቱ የውጭ ሀገር ዜጎች ላይ ከተወሰደው ከስራ መባረር እርምጃ በተጨማሪ ከሀገር እንደተባረሩም ገልጿል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ራስን የማግለል ፖለቲካ አይሰራም ሲሉ በሚቀጥለው ሳምንት በጆሃንስበርግ ከተማ በሚካሄደው የቡድን 20 ሀገራት ስብሰባ ላይ እንደማይሳተፉ የገለጹትን የአሜሪካን ፕሬዝዳንት ዶናልድ ትራምፕ ተችተዋል። ትራምፕ በሰፊው ውድቅ የተደረገውን ነጮች በደቡብ አፍሪካ እየተሳደዱ ነው የሚል ክስ በምክንያትነት በመጥቀስ አንድም የአሜሪካ ባለስልጣን በስብሰባ እንደማይሳተፍ ተናግረዋል። የደቡብ አፍሪካው ፕሬዝዳንት ራማፎሳ ግን አሜሪካ ከስብሰባ መቅረቷ የሚጎዳው ራሳቸውን ነው ማለታቸውን የፈረንሳዊ የዜና ወኪል ኤኤፍፒ ዘግቧል። የአሜሪካ ባለስልጣናት መቅረት ስብሰባውን ከማካሄድ እንደማያግደው ገልጸዋልም ተብሏል። አሜሪካ የዓለም ትልቋ ኢኮኖሚ እንደመሆኗ መጫወት የነበረባት እጅግ ወሳኝ ሚና መተዋቸውን በማንሳት ተወቅሰዋል። ትራምፕ በሚቀጥለው ሳምንት መጨረሻ ህዳር 13 እና 14 ዓ.ም የሚካሄደውን የቡድን 20 ሀገራት ስብሰባ በደቡብ አፍሪካ መዘጋጀቱ ፍጹም አሳፋሪ ሲሉ ማህበራዊ ሚዲያ ላይ ባሰፈሩ ጽሑፍ ተችተዋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።